ኃጢአት በተለይ ኃጢአታችንን ያለፍንበትን ውጣ ውረድ ያለንበትን ድካም አውጥቶ መናገር እንደ ክርስቲያን ልክ ነው ወይ? መጽሐፍ ቅዱስ ይደግፈዋል? ቤተክርስቲያን ባል የሴት ልጅ ራስ ነው ብላ ማስተማሯ ሴት ልጅ ዝቅ ማድረጓ ነው ምናምን የሚሉ ሀሳቦችም እየተነሱ ስለሆነ እስኪ በዚህ ጉዳይ እንደው ቤተክርስቲያን ለሴት ልጅ የምትሰጠው ቫሊዩ እስከምን ድረስ ነው? አዲስ ኪዳን አሁን ላይ ሁሉም ሰው ካህን ነው፣ ምን ካህን የሚባል ነገር የለም የሚለውን ሀሳብ እስኪ በዛ ይነንም አብረ ኃጢአት በተለይ ኃጢአታችንን ያለፍንበትን ውጣ ውረድ ያለንበትን ድካም አውጥቶ መናገር እንደ ክርስቲያን ልክ ነው ወይ? መጽሐፍ ቅዱስ ይደግፈዋል ወይ የሚለውን ነገር ማወቅ ፈልጋለሁ። እንደው መምህር ኤፍሬም ኔትወርካቸው ከተስተካከለ ትንሽ ነገር ይነግሩናል። በድጋሚ እንደምን ቆያችሁ ብያለሁ። ያው ጥያቄ ሆኖ ስለደረሰኝ አንቺ እንደ ሀሳብ ቀርበሽ ብትገልጹም እኔ ደግሞ ጥያቄ አድርጌ እያደመጥኩት ነበረ። ኔትወርኩም ተስተካክሏል ይመስለኛል። አሁን አለሁ አይደል? በጣም ጥሩ። ኃጢአትን ለማን ነው መንገር የሚገባው የሚል ይመስለኛል ጥያቄው። ከዚህ በፊት የሰራሽውን ቪዲዮ አልሰማሁም። ምናልባት ግን ጌታ ይሄን መልስ ስለሰጠበት እኔ ከራሴ አንቅቼ ከህሊና ያወጥቼ ሳይሆን ወልደ እግዚአብሔር ኢየሱስ ክርስቶስ ራሱ መልስ ሰጥቷል። ለእንደዚህ አይነት ጥያቄ መልስ የሰጠ ባለቤቱ ስለሆነ እኛ የምናየው መጽሐፍ ቅዱስን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ በኃጢአት የነበረ በደለኛ ወይም ደግሞ በለምጽ የተመታ፣ በብሉይ ኪዳን በለምጽ የሚመቱት በደለኞች ኃጢአተኞች ናቸው። እግዚአብሔርን ሲያስቀይሙ እግዚአብሔር ነገ ቀጣችኋለሁ ሳይሆን የሚለው በአደባባይ ይቀጡ ነበረ እና አንድ የተቀጣ ለምጻም ሰው እንደነበር በማቴዎስ ወንጌል ምዕራፍ 8 ላይ ወንዝ ይወርድ እምደብር ተለውብ ወሰብ ብዙሃን፣ ከምኩራብ ሲወርድ በዚህ ጊዜ ብዙ ሰዎች ወደ እርሱ መጥተው ተከተሉት። ወናሁ መጻ አሃዱ ቢሲ ዘለምጽ ወቀርበ ሀቤሁ፣ በዚህ ጊዜ አንድ ለምጻም ሰው ወደ እርሱ መጣ ይልና ወሰገደል ወጥቶ ሰገደለት እንዘይብል እንዲህ ሲል እግዚኦ እመሰ ፈቀድ ከትክል አንጽወቴ፣ አቤቱ ፈቃድ ቢሆን እኔ ልታድነኝ ይቻልሃል ብሎ ይጠይቀዋል። ጌታም ማቴዎስ ወንጌል ምዕራፍ 8 ቁጥር 1 ወሰብካ እዲሁ ወገሰሶ ለደዌሁ ወነጽካ እምለምጹ በጊዜሃ፣ ጌታም እጁን ዘረጋ ደዌውንም ገሰጸው በዛን ሰዓት ከለምጹ ነጻ ይልና ወአብ መባከ በእንተ ዘነጻይከ ስለነጻ መባህን አግባ ብሎ ይናገረዋል። ይቀጥልና ወሁር አፍትን ርሰከ ለካህን፣ ሂድና ራስክን ለካህን አሳይ ኃጢአትክንም ንገረው ማለት ነው ብሎ ይነግረዋል። ጌታ በዚህ ቦታ እየነገረን ያለው ኃጢአትን ለካህን መናዘዝ እንዳለብን፣ በካህኑ ፊት ማልቀስ እንዳለብን ነው። በነገራችን ላይ ኃጢአትን በአደባባይ እኔ እንዲህ አይነት በደለኛ ነኝ እያሉ መዞር ተገቢ አይደለም። ኃጢአትን ለማያውቃት ሰው ኃጢአትን ማስተዋወቅ ነው። እኔም እንደዚህ ስሰራ ስለነበር እናንተም ልመዱት ብሎ ኃጢአትን ራሷን በኃጢአትነቷ ለማያውቃት ሰው ሂዶ መንገር ነው። አሁን ከዛ ይልቅ እኔ እንደዚህ እንዲሁም በአደባባይ የሚናገር ሰው መገኘቱም ከምን አንጻር እንደመጣም አላውቅ። እንዲሁም እኮ ለነፍስ አባት አብረው ከሚኖሩበት ሀገር ላሉት ነፍስ አባት መናገር አቅቷቸው ብዙ ሰዎች በረሃ እየወረዱ በጫካ እየተደበቁ ለሚኖሩ ገዳማት ላሉ መነኮሳት እየሄዱ በዛ በኩል ይናዘዛሉ። አብሮ ላለው ካህን ነገ ከነገ በኋላ ምስጢር ይወጣብኛል በማለት እንዲህ አይነት ስራ ሲሰራ እናያለን። እና ለካህኑ ኃጢአትን መናዘዝ፣ በካህኑ ፊት ማልቀስ ለቤተ ክርስቲያን መንገር ነው እንጂ ሰውን ከሆነ የበደልነውን አካል ግለሰቡን ይቅር በለኝ ማለት ይጠይቃል። በሚዲያ ከበደልነው በሚዲያ ይቅር በለኝ እንላለን። ስለ በደላችን ደግሞ ንስሐ እንገባለን። ይቅርታ ብቻውን የሚበቃ ስላልሆነ እንደገና ደግሞ የበደልነው እግዚአብሔርን ከሆነ ለምሳሌ አንድ ሰው ቢዘሙት ቢሰርቅ የሰረቀውን አካል ሀብቱን መልሶ ይቅርታ መጠየቅ አለበት። ቢዘሙት ግን እየበደለው ያለው እግዚአብሔርን ስለሆነ ይትዘሙ ብሎ ሕግ የተናገረ እግዚአብሔር ስለሆነ ከዛ የዝሙት ስርዓት ራሱን አላቆ አርቆ በንስሐ ሳሙና መታጠብ መቻል አለበት እና ሲታጠብ መሄድ ያለበት ወደ እግዚአብሔር ቤት ነው። በእግዚአብሔር ፊት ያለቅሳል። የሰው በደል አለ፣ እግዚአብሔር ምንበድለው በደል አለ። በእርግጥ ሰው ሲበደል ምንበድለው እግዚአብሔርን ነው። ስለዚህ ንስሐ የሚነገረው ለማን ነው ተብሎ እንደ ጥያቄ ለተነሳው ለነፍስ አባት ነው፣ ለካህኑ ነው። ወሁር አፍተን ርሰከ ለካህን፣ ሂድና
ራስክን ለካህን አሳይ ብሎ ነው ጌታ የተናገረ። ራሳችንንም ሂደን ለካህን ነው ልናሳይ የሚገባው እንጂ ዝም ብሎ በየአደባባዩ ኃጢአትን ለማያውቅ ትውልድ በየሚዲያው እየወጡ እኔ እንደዚህ አይነት በደለኛ ነኝ እኔ እንደዚህ ነኝ እያሉ መናገር ቅድም እንዳልኩት ኃጢአትን ለማያውቅ ማስተዋወቅ ሊሆን ስለሚችል ተገቢ አይደለም። ማልቀስ ማዘን ያለብን በቤተ ክርስቲያን ፊት ነው። ሪፖርት ማንበብም አይደለም። ወደ ነፍስ አባት ሄዶ እኔ እንዲህ በደለኛ ነኝ ማለት ሳይሆን እንዳደረገ ማድረግ ነው። ማለት ምን ማለት ነው? እየሳቀ የሰራውን ኃጢአት እያለቀሰ መናዘዝ መቻል አለበት። ግልባጭ እሱ ነው። ከሰረቀ መመለስ አለበት። መቀደስ መቀየር ማለት ነው። ኃጢአተኛ ከነበረ በቅድስና ሕይወት መመላለስ አለበት። ከሰረቀ ሀብቱን መልሶ የማይሰርቅ በሰረቀበት እጁ የሚመጸውት መሆን አለበት። ባስመሰለበት ምላሱ የሚያመሰግን በዘሞተበት ሕሊናው የእግዚአብሔርን ቃል የሚማር በጥቅሉ ግልባጭ ጠንቋይ ቤት በሄደበት እግሩ ቤተ እግዚአብሔር የሚሄድ እግር መሆን መቻል አለበት። ዝም ብሎ ጠንቋይ ቤት መሄድን ብቻ ማቆም አይደለም። ጠንቋይ ቤት የሄደ እግር ስላለን በዛ እግር ደግሞ ከስርቆት የታቀበ የታገደ እግዚአብሔርን የሚመስል ንጹሕ ሕሊና አስተዋይ ልቡና መፍጠር መቻል ይጠይቃል። ጥያቄሽን ካገኘሁት መልሱ ይሄ ነው። ካልሆነ ደግሞ መለሳለሁ። እግዚአብሔር ይስጥልን። አይ አግኝተውታል። እንደው ብዙ ነገር እያየው ስለሆነ ነው። በተለይ አሁን እነዚህ ዩቲዩብ ፖድካስቶች ላይ ምናምን የሚቀርቡ እንደ አስተማሪ ተብለው የሚቀርቡ ውይይቶች ምናምን አይታችሁ ከሆነ እንደዚህ አይነት ህይወት ውስጥ ነበርኩኝ እንደዚህ አይነት ህይወት ውስጥ ነበርኩኝ ብለው በእነሱ ህይወት እኛ እንድንማር ነው። በእርግጥ እሱን አፕሪሼት አደርጋለሁ። ግን ደግሞ ከዛ ይልቅ ከእንትኑ ይልቅ እኔ ራሱ እንደዚህ ይደረጋል እንዴ ምናምን የምላቸውን ነገሮች ነው ሆነው ምናምን ማያቸው እና አስቡት። እኔ አሁን ማመዛዝንበት የምመርጥበት ይሄ ክፉ ነው ይሄ ደግሞ እንትን አይደለም ብዬ የምመርጥበት እድሜ ላይ ነኝ እና ከኔ በታች ደግሞ ያሉ ብዙ ማያመዛዝኑ ብዙ ደግሞ ገና ፋይሬጅ ላይ ያሉ ብዙ ነገር የሚስባቸው ሰዎች አሉ። እንደዚህ ይደረጋል እንዴ እስኪ እኔም ለሚቼክት ምናምን ብለው የሚሞክሩት ማለት ነው። እና ከዛም አንጻር እንደው በደንብ ብንሰራበት ብዬ ስላሰብኩኝ ነው። በደንብ ብዙ ማህበረሰብ ብዙ ነገር ይጎድለዋል ብዬ አስባለሁ። በተለይ በዚህ ዙሪያና ወጥተው ስላለቀሱ በህዝብ ፊትም ኃጢአታቸው የሚሻር ምናምን ይመስላቸዋል። ግን እውነቱ እሱ አይደለም ብለው የኔ ሀሳብ እሱ ነበር። ግን እንደ ሀሳብና እንደ መጽሐፍ ቅዱስ ደግሞ ስላጠናከሩልኝ በጣም አመሰግናለሁ። ሜሪ የምጠይቁኝ ጥያቄ ያለሽ እዚህ ላይ አብሮ እንዲብራራ ምትፈልግም እና ደግሞ ታችም አንዳንድ ጥያቄዎች እያየው ነበር። እርስ በርስ ነው ወይስ ደግሞ ለካህን ነው ሰው ኃጢአቱን መናዘዝ ያለበት? እንደ ጥያቄ አንስተውታል። አይ የአሁኑ ጥያቄ እኮ መልስ ነው። ምናልባት ይሄን ነፋስ የሚወስደውን ጆሮ ሳይሆን የልቦና ጆሮን ከፍቶ ማድመጥ ይጠይቃል። የእግዚአብሔርን ቃል በምንማርበት ጊዜ ከምንም በላይ ሕሊናን ሰብስቦ ተመልሶ ታቅቦና ታግዶ ርህቅ ከሆነ ይሄ በተለያዩ ሀሳቦች ከሚመላለስ ሕሊና ራስን ሰውሮ ማድመጥ ይጠይቃል። በነገራችን ላይ ዓለም ላይ ብዙ ሀሳብ ይነገራል። እንደምታውቁት በየትኛውም አይነት ሁኔታ የሚወሩ ብዙ ወሬዎች አሉ። ስለ ንግድ ልናወራ እንችላለን፣ ስለ ትዳር ልናወራ እንችላለን፣ ስለ ስደት፣ ስለ መኖር፣ ስለ የትኛውም አይነት ነገር ልናወራ እንችላለን። ዳሩ ግን ከየትኛውም ሀሳብና ከየትኛውም ውይይት በላይ የእግዚአብሔር ቃል በሚነገርበት ጊዜ አማናዊ የልብ ጆሮ ከፍቶ የእግዚአብሔር ቃል ማድመጥ ይጠይቃል። ብዙ ጊዜ የእግዚአብሔር ቃል የሚሰማ አይደለም የሚደመጥ ነው እንጂ ማድመጥ ከመስማት ጋር ረዥም ርቀት ያለው ሀሳብ ነው እና በደንብ ካደመጣችሁት አሁን የተናገሩት ቃል መልስ ነው። ኃጢአት የሚነገረው አደባባይ ላይ የወጡ ለማንም አይደለም። ቤተ እግዚአብሔር ሂዶ የሚለቀስ ነው። አንዱ እሱ ነው። ሌላው በማቴዎስ ወንጌል ምዕራፍ 8 አሁን የተናገሩት ወሁር አፍትን ርእሰከ ለካህን፣ ሂድና ራስክን ለካህኑ አሳይ ነው፣ አስመርምር ነው እንጂ ወደ ከበደ ወደ ወልድ ይሄድ አይደለም። የጌታ ቸርነትም እዚህ ላይ እናያለን። ጌታ የአይሁድ ካህናት ሌቦች መሆናቸውን በሰው ትከሻ ተብትበው የሚጭኑ እነርሱ ግን ማይሰሩ መሆናቸውን ጠንቅቆ ያውቃል። እንዲሁም ማቴዎስ ወንጌል ምዕራፍ 23 ላይ ስለ ክፋታቸው ተናግሯል። ዲበ መንበረ ሙሴ ነበሩ ለክሙ ጸሐፍት ወፈሪሳውያን፣ ጸሐፍትና ፈሪሳውያን ሙሴ ከነበረበት ወንበር ተቀምጠዋል። ሙሴ ከነበረበት ወንበር ማለት የሙሴ ቋንጣ ወንበር እስከዛ ዘመን ነበረ ማለት አይደለም።
የሙሴ ወንበር የሚባለው እስራኤላውያን ናቸው። እሱም ሲያስተዳድራቸው በነበሩት ላይ ሊያስተዳድሩ ተቀምጠዋል። እነማን? ጸሐፍትና ፈሪሳውያን። ከዛስ ኩሎ ዘመሃሩክሙ ግበሩ ወዕቀቡ ይላል ጌታ። የሚያስተምሯቸውን ነገር ሁሉ ያዙ፣ ጠብቁ፣ ስሩ ይላል ማቴዎስ ወንጌል ምዕራፍ 23 ቁጥር 1። ከዛ ስሩ አለና ወበከመ ምግባሮሙ ይትግበሩ፣ እንደ ስራቸው ግን አትስሩ። እስመ እሙንቱ ዘይሜሩ ለሰብእ ይጅገብሩ፣ እነሱ ለሰው የሚያስተምሩትን አይሰሩምና። ወያሴክምዎ ለሰብእ ዲበ መትክፍቱ ወለሊውሰይ ይለክፍዎ በአጽዋዕቶሙ፣ በሰው ትከሻ ሰው የማይችለውን ተብትበው ይጭናሉ፣ እነርሱ ግን በጣታቸው እንኳን ሊነኩት አይወዱም ይላቸዋል። እንዲህ አይነት ክፉ ለሆኑት የሚነገራቸው ለማይሰሙ የሚያስተምሯቸውን ለማይተገብሩ ጸሐፍት፣ ፈሪሳውያን፣ ካህናት ተብለው ለተቀመጡት ለነ እርሱ እንኳን ሂድና ራስህን ለካህን አሳይ ብሎ ጌታ ስምሪት ሲሰጥ እናየዋለን ማለት ነው። ምን ለማለት ፈልጌ ነው ይህን ሐሳብ ያነሳሁት? ለነዚህ ካህናት እንኳን ሂድና ራስህን አሳይ የሚል ካህን ማንኛውም አይነት ካህን በኃጢአት የወደቀ ካህንም እንኳን ቢሆን በክፋት የወደቀ ካህንም እንኳን ቢሆን ለየትኛውም አይነት ካህን ሂድና ራስህን አስመርምር ብሎ ነው የሚናገረው። ካህኑ ምናልባት ኃጢአተኛ ስለሆነ በደለኛ ስለሆነ በእግዚአብሔር ቤት እንደሚገባው እንደ እግዚአብሔር ቤት እያገለገለ ስላልሆነ በእንደዚህ አይነት ለሚኖረው ካህን ትክክለኛ ካህን አይደለም አትበል። እንደውም አንድ ሊቅ ምን ይላሉ? የክርስቶስን ቅዱስ ሥጋና ክቡር ደም ከኃጢአተኛው ካህን አልቀበልም አትበል። ለምን ካልኸኝ ጥንቱንም የክርስቶስን ሥጋ የተቀበልነው ከኃጢአተኞች ከሰቃዮች ከማን ከነ ጲላጦስና ከነማን ነው? ከነ ሄሮድስ ነው ተለምኖ የክርስቶስ ሥጋ የመጣው። ዮሴፍና ኒቆዲሞስ የክርስቶስን ሥጋ ለመጀመሪያ ጊዜ የተቀበሉት እንኳን ከካህናት ከማያምኑት ከሃዲ ከሆኑት ከነ ጲላጦስ ነው ለምነው ሥጋውን የተቀበሉት። ዛሬም ያለው ካህን ቢከፋ ከጲላጦስ አይከፋምና ብለው ያስተምራሉ። አንድ ሊቅ ምን ልል ፈልጌ ነው? የክርስቶስን ሥጋ የምንቀበልበት ካህን ወይም ክርስቲያን ተብለን የተሰየምንባት ቤተክርስቲያን በአገልጋይነት ከተመደበው ካህን ሂዶ ንስሐን ለሱ መንገር ማልቀስ ይጠይቃል እንጂ ኃጢአታችን አደባባይ ወጠን በማልቀስ እርስ በርስ እኮ አላለም። ሂድና ለአንዱ አይሁዳዊ ንገረው አላለም ማቴዎስ ወንጌል 8 ላይ። ሂድ ለአንዱ ዕብራዊ ንገር አላለም። ሂድ ለአንዱ ሳምራዊ ንገር አላለም። የት ልሂድ ሲለው ራሱ እንኳን እኔ ከዚህ በኋላ ኃጢአትን ፍቄአለሁ ሌላ አያስፈልግም አላለም ጌታ። እሱ አስተምሮ እንኳን ሂድ ወደ ሊቀ ካህኑ ሂድና ራስህን ለካህኑ አሳይ ነው ያለው። ወአበ መባከ በእንተ ዘነጻይከ፣ ስለነጻ ከዛ በኋላ መባህን አግባ በከመ አዘዘ ሙሴ ከመ ይኩን ስማ ላዕሌሆሙ፣ እኔ አይደለሁም ሙሴ ምስክር የሆንባቸው ዘንድ አዟልና ብሎ የሙሴን ሕግ እንዳልሻረ ሥርዓተ አበውን ግዕዘ ሕፃናትን እንዳላፋለሰ ተናግሯል ማለት ነው። ስለዚህ ግብረ መልሱ ምንድነው? መናገር ያለብን ለካህኑ ነው። ሲነገር የኖረው ለክርስቶስ ነው። ከዚያም ለነ ጴጥሮስ ነው። ከዚያም ለሊቃውንት ነው። አሁንም ላሉት ካህናት ነው። ሊነገር የሚችለው እንደዛ ነው። ኃጢአትን መሸከም የሚችል እየዞረ ማያወራ በክህነት የታሸ ሐሳበ ሰፊ የሆነ የመረጋጊያ የክርስቶስን ወንጌል የሚያስተምር እንዲህ ላለ አባት ሂዶ ይነገራል እንጂ ለሆነ ሰው ብንነግረው ላይጸጸት ይችላል፣ እንድንጸጸት ላያደርገን ይችላል። ሲቀጥል ደግሞ ሥርዓተ ክህነት ለኃጢአት በምድር ያሰራችሁት በሰማይ የታሰረ ይሁን ማለት በምድር የፈታችሁት በሰማይ የተፈታ ይሁን ማለት ነው። ሐዋርያት በገመድ አያስሩ ገመድ አይፈቱ። በምድር ያሰራችሁት ማለት ምን ማለት ነው? በምድር ያሰራችሁት ማለት እናንተ የረገማችሁት ርጉም ይሁን። የፈታችሁት ማለት በኃጢአት ሰንሰለት የታሰረ እሱን እናንተ በጽድቅ መንገድ የፈታችሁት በጽድቅ ቁልፍ የፈታችሁት ከፈታችሁት ከዚህ በኋላ እናንተ ከፈታችሁት በሰማይ የተፈታ ይሆናል ብሎ ነው ጌታ የተናገረ። ስለዚህ እኔ የምላለው የእግዚአብሔር ቃል የሂድና ራስህን ለካህን አሳይ ብሎ የተናገረበት የእግዚአብሔር ቃል ይህ ምስጢር ቤተክርስቲያን ስርዓት አበው አባቶቻችን ያስቀመጡት ለቤተክርስቲያን ለአገልጋዩ ለካህኑ እንዲነገር እንጂ ማንም ለማንም እንዲነገር የታዘዘ ስርዓትም ቃልም የለም ማለት ነው። ዝም ብሎ አንዱ ለአንዱ ህዶ ማውራት ስለሌለበት አማናዊ ሐሳቡ እንደዛ ነው። አይ ጥሩ። ግን በዚህ ጉዳይ ለነገሩ ከታች የተጠየቀ ጥያቄ በአዲስ ኪዳን አሁን ላይ ሁሉም ሰው ካህን ነው፣ ምን ካህን የሚባል ነገር የለም የሚለውን ሀሳብ እስኪ በዛ ይነንም አብረው መልሱና አክቹዋሊ ተመልሷል፣ ግን በደንብ አጠናክረው
ሚዩት ነው። ኦኬ ለካን ሚዩት ነበርኩ። በሐዲስ ኪዳን ካህን የለም ለሚለው ጌታ ኢየሱስ ክርስቶስ እኮ የተወለደው በሐዲስ ኪዳን ነው እያሉ ያለሁት። አዲስ ኪዳን የሚባለው ራሱ የመጣው ጌታ ስለመጣ ነው። ካህን በሐዲስ ኪዳን የማያስፈልግ ከሆነ ሂድና ራስህን ለካህን አሳይ ብሎ ያዘዘ ለምንድን ነው ጌታ? እዚሁ ሌላ ርዕስ አልሄድም። ለዚህ ጥያቄ እዚሁ ነው መልስ ስሰጥ የምውለው ማለት ነው። ጌታ የተናገረው ሂድና ራስህን ለካህን አሳይ ነው። ለካህን ማሳየት የማያስፈልግ ከሆነ አይ ኦሪት እኮ ዝም ብላ ካህን ስትል ኖራለች አያስፈልግም ብሎ ያልዘገው ለምንድን ነው? ራስህን ለካህን አሳይ የሚለው ድምፅ ካህናት እንደሚቀጥሉ የተነገረ ነው። አንድም ስጋዬን ብሉ ደሜን ጠጡ ብሎ ጌታ የተናገረ ስጋውንና ደሙን ማን ይሰጠናል ብለን ብንጠይቀው ኑሮ በዘመኑ ማን ሊለን ኑሮ ነው? ስጋዬን ብሉ ደሜን ጠጡ ማለት ዝም ብሎ እንደ ሆቴል ምግብ ነው? ጸሎት አያስፈልገውም? ክህነት አያስፈልገውም? ያ ክህነት ያ ጸሎት ደግሞ የሚሰጠው በካህን ነው። በካህን ለመሆኑ ለሐዋርያት የተናገረው ቃል በቂ ነው። ያሰራችሁት የፈታችሁት ብሎ እኮ ለሐዋርያት ነግሯቸዋል። የክርስቶስ ቃል ደግሞ በዘመኑ ለነበሩ 12 ሰዎች ብቻ የተሰጠ አይደለም። እነርሱን ለመሰለ በእነርሱ እግር ለተማረ ቅባተ መንፈስ ቅዱስን ላገኘ ሁሉ ይህ ለዘላለም ሲሰጥ ይኖራል ማለት ነው። ምስጢሩ እንደዛ ነው እንጂ እነሱ እንዳሉት በሐዲስ ኪዳን ካህን የለም ብሎ መናገር ሞት አልለቀቀንም ማለት ነው። ሊቀ ካህኑ ኢየሱስ ክርስቶስ ነው። ካህኑ ግን አለ። በሐዲስ ኪዳን ካህን ከሌለ ዕብራውያን ምዕራፍ 7 ላይ ኢየሱስ ክርስቶስን ሊቀ ካህን ይለዋል። ለማን ነው ሊቀ ካህንነቱ? ሊቀ ካህንነቱ ለማን ነው? አሁን እኔ ሊቀ ዲያቆናት ብባል ለማን ነው ሊቀ ዲያቆን አለ ማለት ነው። ዲያቆን ስላለ እኔ ሊቀ ዲያቆን ተባልኩ ማለት ነው። ዲያቆን በሌለበት ግን ሊቀ ዲያቆን አልባልም። ለማን ነው አለቅነቴ? እረኛ የሚባል እኮ ያለው በግ ስላለ ነው። በግ ሳይኖር ግን እረኛ አለ ወይ? ባንክ ቤት ሳይኖር ባንከር የሚባል አለ? ታማሚ ሳይኖር ዶክተር አለ ወይ? ሳይኖር ማለት መሬት ሳይኖር ገበሬ አለ? ምኑን ሊያርሰው ነው? ካህን ሳይኖር ሊቀ ካህን አለ ወይ? ክርስቶስ ሊቀ ካህን የተባለው ካህን ከሌለ ለማን ነው ሊቀ ካህንነቱ? ጠቅላይ ሚኒስትር የሚባል እኮ ሰው የሚያስተዳድረው ሀገር ሲኖረው ነው። የሚያስተዳድረው ሀገር የሌለው ሰው ጠቅላይ ሚኒስትር ይባላል እንዴት? የሚያስተዳድረው ካህን ሳይኖር ሊቀ ካህን እንዴት ተባለ? ለጌታ የባህሪው ነው። ግን ሊቀ ካህን የተባለው የሐዲስ ኪዳን ሊቀ ካህን ስላለ ነው። ክህነቱ የባህሪው ነው። ሊቀ ካህን የተባለው ግን የሚያስተዳድረው ስላለው ነው። ለፈጣሪነት ሲሰጥ ነው። ፈጣሪነቱ ሳይፈጥር ፈጣሪ ነው። ፈጣሪ ስለሆነ ፈጠረን እንጂ ስለፈጠረን ፈጣሪ የተባለ አይደለም። ልብ በሉ። ፈጣሪ ስለሆነ እኛን ፈጠረን እንጂ ስለፈጠረን ፈጣሪ የተባለ አይደለም። ሐሳቡ እንደዛ ነው። እና መጻሕፍትን በደንብ ማንበብ፣ መረዳት፣ ማወቅ፣ መጠንቀቅ ያስፈልጋል። በዛ ልክ መሆን ስንችል ለጥያቄዎቻችን ራሱ መጽሐፉ መልስ እየሰጠን ይሄዳል ማለት ነው። በሐዲስ ኪዳን ሊቀ ካህን የለም ብሎ መናገር ሐዲስ ኪዳንን ራሱን ውድቅ አድርጎ ኦሪት በምትባል ምሽግ ዶ መንጠልጠል ነው። ይህ ደግሞ ክርስትና ሳይሆን አይሁዳዊነት ነው ማለት ነው። እመለሳለሁ። እሺ እኔ እዚህ ሀሳብ ላይ ያለኝ እንትን በደንብ የተመለሰላችሁ ይመስለኛል። እንግዲህ ሁላችሁም ግን እዚህ ላይ ጨርሻለሁ። ሌላ አንድ ጥያቄ ነበረኝ፣ አንድ እንዲመልሱልኝ የምፈልገው ጥያቄ። በጣም ብዙ ሴቶችን በተለይ በጣም ብዙ ሴቶች ኔጌቲቭሊ ሊድ እያደረገ ነው ብዬ ስለማስብ እንደው ሰምተውም ከሆነ ሰሞኑን ፌሚኒዝም ለሴቶች ተቆርቋሪ ነን የሚሉ ሰዎች፣ ነገር ግን ሰዎች በጣም ብዙ እየሰማን ነው እና በዚህ ጉዳይ በተለይ ቤተክርስቲያን ባል ሴት ልጅ ራስ ነው ብላ ማስተማሯ ሴት ልጅ ዝቅ ማድረጓ ነው ምናምን የሚሉ ሀሳቦችም እየተነሱ ስለሆነ እስኪ በዚህ ጉዳይ እንደው ቤተክርስቲያን ለሴት ልጅ የምትሰጠው ቫሊዩስ ከምን ድረስ ነው? ይህንን ሀሳብ በደንብ እንትን ቢሉት ማለት ቤተክርስቲያን የምትሰጠው ለሴት ልጅ እንትን እሱን አልቀበልም ልክ አይደለም ምናምን የሚሉ ሀሳቦችም እየመጡ ስለሆነ ማለት ነው። ጥሩ ጥያቄ ነው። ግን ያው እንደው ካገኘሁት ሰሞኑን ድንቅ ጥያቄ ነው። በነገራችን ላይ እኔም ከምፈልገው ጥያቄ አንዱ ጥያቄ ነው። የሆነ ቀን እነ ቀሲስ ሸር እያደረጉልኝ እንድገባ የሚመች ቦታ ስላልነበርኩ እንጂ ይህንን ጉዳይ ተይዞ እንዲሁም አንዲት የሆነች ግለሰብ
የማንንም ድምፅ አልሰማም፣ እኔ ስለ መጽሐፍ ቅዱስ ምን አገባኝ የሚል ድምፅ ሁሉ ዶክተር የሚል የስም ተቀጽል ላይ የነበራት እህት እንደዚህ አይነት ሀሳቦችን ስትዘነዝር ነበርና እኔ ማንንም አላደምጥም፣ ሂድና እዛ የፈለግከውን ምትረግጣት ሴት ካለች እርገጥ፣ እኔ እንደዛ ምረገጥ አይደለሁም የሚሉ ድምፆችን በከፊል ሰምቻለሁ። ልከውልኝ በውስጥ ልጆች ሪከርድ አድርገው እና ምንድነው በዋናነት አንዳንዴ መቃወም የምንችለውን እንቃወማለን፣ መቃወም የማንችለውን ደግሞ ባይመቸንም እንኳን አምነን እንይዛለን። ምሳሌ አንድ ሰው ቁመቱ ለምሳሌ ነው የተጠቀሙት። ቁመቱ ሄዶ እዚህ ሰማይ ብለን የምንጠራው ላይ ቢደርስ እና ቢጠበው፣ ምሳሌ ነው ያልኩት፣ እንደዛ አይነት ፍጥረት የለም። ምሳሌውን በምሳሌ ያዙልኝ። ቢጠበው አይ እኔ ምድር ስለጠበበኝ ሌላኛ ፕላኔት ይሰራልኝ ብሎ ተፈጥሮን መቃወም አይችልም። መኖር ያለበት በዚያው ለሱ በተፈጠረችው ምድር ነው መኖር ያለበት እና ብዙ ጊዜ እግዚአብሔር በሚያውቅ ሐሳቡን ራሱ ምን አይነት ሰው እንደወለደው ሳስብ ከሃይማኖት ውጹ የሆነ ሰው ነው። ማንኛውም ሰው የትኛውንም አይነት እምነት ይመንም፣ የትኛውንም አይነት ህግ ይከተልም እየተመራበት ያለው ህግና የሚመራበት ህግ የወጣበት መውጫው ጎዳናው መጽሐፍ ቅዱስ ነው። መጽሐፍን የለቀቀ ማንኛውም ሐሳብ የከሰረ ነው፣ ባለቤት የለውም። ድምጽ እየተቆራረጠ ነው መሰለኝ አይደል? ቆራረጠ። የትኛውም ሐሳብ መነሻው መጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስን መሰረት አድርገን እንከራከር። ኦኬ አሉ አለው አሁን መጥቻለሁ። አሁን ኦኬ በጣም አሪፍ። ኔትወርክ በጣም ያስቸግራል እኛ ጋር። ከተሰማሁ እሰማለሁ። ታች ያላችሁ ተሰማችኋለሁ። ዝም ብላችሁ ኮሜንት አትጻፉ። በደንብ ቁጭ በሉና ተማሩ። ገና እየተናገርኩ ለዛ ገና ለምናገረው ንግግር የሐሳቡን ፍጻሜ ሳትሰሙ ኮመንት ከምትጽፉ ዝም ብሎ ቁጭ ብሎ መማር መልካም ነው። እግዚአብሔር በሚያውቅ ጆሮ አይሞላም እኮ የጆሮ ደግነቱ አለመሙላቱ ይላሉ አበውና እንደ ዘመኑ ሚሞሪ ፉል ስለማይል ቁጭ ብሎ ማድመጥ ይጠቅማል። እግዚአብሔር በሚያውቅ የእውቀት ልደት የሚቋረጠው በመቃብር ነው። የስጋ ልደት ነው በእናት ትብት የሚቋረጠው እና እስከ ዕለተ ሞት ድረስ ለማወቅ ራስን ማስጣር ከምንም በላይ አስፈላጊ ስለሆነ ቁጭ ብላችሁ በደንብ ለመማር ሞክሩና መጽሐፍ ቅዱስን ራሱን መቃወም ተፈጥሮን መቃወም ነው። ተፈጥሮን መቃወም ደግሞ ራሱን ባለቤቱን እግዚአብሔርን የመቃወም ስራ ነው ሐሳቡ። አሁን ላነሳሽው ጥያቄ ሴት ልጅ ለምን ተፈጠረች፣ ወንድ ልጅ ለምን ተፈጠረ የሚለውን የሥነ ፍጥረትን ሐሳብ መጀመር ማየት ይጠይቃል። ሰው የተፈጠረው በዲያብሎስ ምትክ ነው። የሰው ስራው እግዚአብሔርን ማመስገን ነው። ነገር ግን አዳም ብቻውን እንደተፈጠረ መጽሐፍ ይነግረናል። አዳም ብቻውን ከተፈጠረ በኋላ በስምንተኛው ቀን ወይቤ እግዚአብሔር ይኮነ ሰናይ ለጓለማዩ ይንበር ባሕቲቱ ንግበር ሎቱ ቢጸ ዘትረድኦ የሚል ቃል መጣ። እግዚአብሔር ሰው ብቻውን ይኖር ዘንድ መልካም አይደለምና የምትረዳው ሴት እንፍጠርለት ብሎ የምትረዳ ሴት እግዚአብሔር ለሰው ፈጠረ። ለማን? ለአዳም። ማንን? ሔዋን። ከዛ ሔዋን ወደ እርሱ ከመጣች በኋላ ምን ሁና ነው የመጣችው? ረዳት ሁና ነው የመጣችው። እንደተባለው ግን እንደተፈጠረች ረዳት ሳይሆን የሆነችው ለሞቱ ምክንያት ነው የሆነችው። ለሞቱ ምክንያት ሆና ከእግዚአብሔር ቤት ከገነት ለመባረሩ ምክንያት ሆና ወጣ። ከወጣ በኋላ በብሉይ ኪዳን ሴት ልጅ በጣም
ክብር ያጣችበት ከገነት ያወጣሽን አንቺ ነሽ ተብላ የምትገፋ የምትሰደብ የምትወቀስበት ዘመን ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱን በአዲስ ኪዳን መጥቶ አጥፍቶ ሂዷል። ግን ደግሞ ሲሄድ ስርዓት ሰርቶ ሕግ አውጥቶ ተናግሯል። ምሳሌ አሁን እነዚህ የጠራሻቸው ግለሰቦች ለሴት ልጅ መብት ተሟጋች ነን ብለው የመጡ ሰዎች ሴት ለምን አትሰብክም? ሴት ለምን አታስተምርም? ሴት ለምን እንዲህ አታደርግም? ቤተ መቅደስ ለምን አትገባም? ብለው ለሴት መቆርቆር በሚመስል ያመጡት ያነሱት ሐሳብ አለ። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ በካህናት በወንድ በኩል ካህንነትን እንደሚሾም የተናገረበት ምስጢር ራሱን በወንድ በኩል መግለጹ ነው። ራሱን በወንድ በኩል በወንድ ጾታ እግዚአብሔር እኮ በሴት ጾታ በኩል መወለድ ይችላል። በሕግ አምላክ ብሎ የሚከሰው አትመጣም ብሎ የሚያግደው የለም። ራሱን በወንድ ጾታ ያደረገው ስርዓተ ክህነትን ለወንዶች እንደሰጠ ማረጋገጫ ነው። ሌላም ብዙ ምስጢር መጥቀስ እንችላለን። የፈለግኩት እሱ ስላልሆነ ወደ ዋናው ልምጣና ሴት በሐዲስ ኪዳን ተቆርቋሪ ሆነው ሴት ለምን አታስተምርም ይላሉ። ሴት ልጅ መድረክ ላይ ወጣ ወንድ ልጅ መድረክ ላይ ወጣው ቢያስተምር ሴት እያንዳንዷ ሴት የምትባለው ተመስጣ ለምነና ሁሉ ትበቃለች። ብዙ ሴቶች አሉ መነኮሳት በገዳም ያሉት የመነኮሱት የመነኑት የወንድን ቃል ወንጌል ሰምተው ነው። ሴት ግን መድረክ ላይ ቆማ ብታስተምር ብትሰብክ በውኑ ወንዱን ታስመንነዋለች ወይስ ለዝሙት መሰናከያ ትሆነዋለች? ይህ ዝም ብሎ ለራስ ፋክት ነው። በአይናችን የምናየው በጆሮአችን የምንሰማው ነው። የሆነ ቦታ ሄደን መረጃ የምንጠይቅበት ጉዳይ አይደለም። ምን ማለት ነው? በየአንዳንዳችን ውስጥ በየአንዳንዳችን ህልውና መረዳት ያለብን ቤተክርስቲያን እንዳታስተምር ሴትን ካገደችበት ነገር አንዱ ወንድ ሴትን እያየ እንዳይሰናከል መሰናከያ እንዳትሆን ከሚል አንጻር ነው። በሁለተኛ ደረጃ ራሱ መጽሐፍ ቅዱስ ሐዋርያው ቅዱስ ጳውሎስ ሴት በአደባባይ እንዳታስተምር ብሎ ተናግሯል። አዲያስ እሷ ዝቅ ብላ አንገቷን ደፍታ ትማር ብሎ መማር እንዳለባት እንጂ ማስተማር ወጣ አደባባይ ማስተማር እንደሌለባት ተናግሯል ማለት ነው። ከዛ ውጭ ምናልባት እነዚህ ሰዎች እኔ ሳልረዳቸው ቀርቼ በዓለም አደባባይ ጥቃት የሚደርስባቸው ተገደው የሚደፈሩ በልዩ ልዩ አላስፈላጊ ሁኔታዎች ውስጥ በዱላ የሚቀጠቀጡ የተለያየ ፊታቸውን ሊለውጥ የሚችል ወንዱ ጉልበቱን ተጠቅሞ አሲድ መድፋት ወዘተ መሳደብ፣ መርገጥ፣ እንደ ካለየት ወይም እንደ ሁለተኛ ፍጥረት መቁጠር፣ እሷን እንደ ሰው አለማክበር እንዲህ አይነት ነገሮች ለሚደረግባቸው ሴቶች መደብደብ ነውር ነው። አሲድ መድፋት ነውር ነው። አስገድዶ መድፈር ነውር ነው። እንደ በታችን እንደ ሁለተኛ ፍጥረት መቁጠር ነውር ነው። የተገኘነው ከሰው እንደመሆናችን ሰው ነን። ጾታችን ሊከበር ይገባል። ለዓለም መራባት መብዛት ምክንያት የሆን እኛው ነን። የተፈጠርነው በእግዚአብሔር እጅ ነው። ፓፕሪካ ውስጥ ተመርተን የመጣን አይደለንም። ስለዚህ ሴቶች ይሄ መብት ሊጠበቅላቸው ይገባል ከሆነ ከነሱ ይልቅ ቤተክርስቲያንም ሰውን ስለማክበር ስለምታስተምረን ከቋንቋ በላይ እናከብራችሁ እንወዳችሁማለን ማለት ነው። አይ እንደሱ አይደለም እኛ ሊቀ ጵጵስና ይገባናል፣ እኛ እንዲህ ማድረግ በመላላክ ደረጃ መላላክ ይገባል። ምናልባት እነ ፌበን የምትባል ቆሮንቶስ ውስጥ የምትኖር ሴት ነበረች። የሐዋርያው ቅዱስ ጳውሎስ ለሮም ሰዎች የጻፈውን መልእክት ይዛ የሄደች ማለት ነው። ሐዋርያው ቅዱስ ጳውሎስ እችን ሴት ለምንድን ነው ለመልእክት መላላኪያ ሲጠቀማት የነበር ከተባለ ምስጢሩ ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በስጋ በተገለጸበት ወይም 30 ዓመት ሞልቶት ማስተማር በሚዘዋወርበት ጊዜ 12 ሐዋርያት 72 አርድእት ሲመርጥ ከነዚህ መካከል 36 ደግሞ ቅዱሳት አንስትን መርጧል። ስለዚህ ሐዋርያት ደግሞ ያንን አብነት አድርገው የሚላላኩ የሚያግዙ ሴቶችን አስነስተው ሲልኳቸው ሲያግዟቸው ነበር። በቤታቸው ያርፋሉ፣ ስርዓት ህግ ያስተምራሉ ማለት ነው። ሴትነት የሚናቅ አይደለም። በሚገርማችሁ በስነ ፍጥረት እንኳን ከወንድና ከሴት ማነው የተገኘው ቅድሚያ ብለን ብንጠይቅ መቼም እርግጠኛ ነኝ እስኪ ሁላችሁ እንዲሁ 300 ሰው አለ መታዘዛችሁንም ለማየት ያክል አዳም በሉ እስኪ ሁላችሁ። ቆዩ ይቅርታ ሁላችሁ ሳይሆን ወንዶች ብቻ አዳም ብላችሁ ጻፉ እስኪ። ወንድ ብቻ የሆናችሁ ሰዎች እግዚአብሔር ይስጥልኝ፣ ስላሴ ዘመንክን ይባርክ። በጣም ጥሩ። አዳም እግዚአብሔር ያክብርልን። መታዘዛችሁን ለማየት ነው። አዳም በሉ ነው ያልኩህ፣ ሌላ ጽሁፍ አይደለም። አዳም እሺ፣ አዳም እያየው ነው። አዳም እግዚአብሔር ያክብራችሁ። ትምህርቱን እየተቀበላችሁት ቁጭ ብላችሁ ለመማራችሁ ማረጋገጫም ስለፈለግኩት ነው ማለት ነው። ስላሴ ያክብርልኝ፣ በጣም ያክብርልኝ። አመሰግናለሁ በጣም እሺ። ቀድሞ የተፈጠረው ማን ነው ያልነው? አዳም አልነው። ቀድሞ የተፈጠረው አዳም ነው። አሁን እግዚአብሔር
ዓለምን የፈጠረ በጠቅላላ ስንት ቀን ፈጀበት ብለን ብንናገር 6 ቀን ነው። በሰባተኛው ቀን ደግሞ ዋይረፈ እግዚእም ኩሉ ግብሩ ጌታ ከሰራው ስራ ሁሉ አረፈ እንላለን። አሁን ካረፈ በኋላ ደግሞ ዙሮ ሔዋንን ፈጠረ ስንል ሔዋንን የፈጠራት ሆኖ አይደለም ያስገኛት ነው። በምሳሌ ሲገለጽ አሁን እኔ የሆነ የግድፍት ወጥ የገደፈው የስጋ ወጥ በሆነ ዕቃ ሰርቼ ከሆነ ሰዓት በኋላ ደግሞ በሆነ ዕቃ ብቀንሰው የጾም ወጥ መጣ አይባልም። ያው ነው፣ ወጡ ነው የተቀነሰው። ዕቃው ስለተቀየረ ወይም ደግሞ ከዋናው ዕቃ ስለተቀነሰ አዲስ ወጥ ተሰራ ይባላል እና ሔዋን ከአዳም ስለተቀነሰች አዲስ ፍጥረት ተፈጠረች አይደለም ማለት ነው። አዲስ ፍጥረት ተፈጠረች ብሎ መናገር አይቻልም። አሁን ልብ በሉ። ከዛስ ሔዋን ከማን ተገኘች ብዬ ብጠይቃችሁ ሔዋን ከማን ተገኘች ብዬ ብጠይቃችሁ አዳም ያለ ሴት ማንን አስገኘ ብላችሁ ነው የምትነግሩኝ? ሴትን አስገኘን። ያለ ሴት ማንን አስገኘ? ሴትን አስገኘ። ያለ ሴት ሴትን። ልብ በሉ። ሚስት የለውም ግን ሴቲቱን ከጎኑ አስገኛት። ያለ ሴት ሴትን አስገኘ ማለት ነው። ስለዚህ በብሉይ ኪዳን እናንተ እኮ የበታች ናችሁ ብለው ረግጠው ከሚያዩባቸው ነገር አንዱ አንቺ ከእኔ የተገኘሽ እንጂ እኔ እኮ ከአንቺ የተገኘሁ አይደለሁም ብለው በጥንተ ፍጥረት በሴቷ ይመኩ ነበረ እንዲያሉ ማለት ነው። በአዲስ ኪዳን ግን መድኃኒታችን ኢየሱስ ክርስቶስ ሲያስተካክለው ምን አደረገ? ልብ በሉ። ከማን ማንን አስገኘ? በአዲስ ኪዳን መድኃኒታችን ኢየሱስ ክርስቶስ ከሴት ያለ ራሱን ከሴት ያለ ወንድ እመቤታችን ቅድስት ድንግል ማርያም ወንድን ያለ ወንድ አስገኘች። ልብ በሉ። ስለዚህ አሁን ደግሞ ሴቶች ሔዋን ብላችሁ ጻፉ። እስኪ ሴት የሆናችሁ ሁሉ ሔዋን ብላችሁ ጻፉ። ሔዋን ብላችሁ ጻፉ። ሴቶች ማለት ነው። ኔትወርካችን በጣም ያስቸግራል። ባለውም ምንም አማራለን። ሔዋን በጣም ጥሩ። ሔዋን አይዟችሁ ሔዋኖች። ሔዋን እግዚአብሔር ይስጥልኝ። ሔዋን ዘመናችሁን ይባርክ። ሔዋን አቤት ሔዋን በጣም ጥሩ። አሁን ሔዋንን ለምን ፈለግካት ካላችሁኝ እመቤታችን ዳግሚት ሔዋን ነው የምንላት። ዳግሚት ሔዋን ሁለተኛዋ ሔዋን ብለን ነው የምንናገር። ስለዚህ ያኛው አዳም ከጎኑ ያለ ሴትን እንዳስገኘ እችኛይቱ ሔዋን ድንግል ማርያም ደግሞ ያለ ወንድ ወንድን አስገኝታለችና ያለ ወንድ ወንድን ወልዳለችና እኩል ሆን ማለት ነው። እኩል ሆን ማለት ግን ምን ማለት ነው? እኩል ሆን ማለት አንዱ በአንዱ መመካት የለም። አሁንና እንግዲያ መመካቱ እንዴት ነው ካላችሁ በስነ ፍጥረት ብቻ ነው። በስነ ፍጥረት ሴት ናት፣ ወንድ ወንድ ነው። የስነ ፍጥረት ስለባሏ እንድትገዛ ራሷን ዝቅ እንድታደርግ እንድትታዘዝ በጉባኤ ወጣ አደባባይ እንትን ከመገረ ያዘዘ ማን ነው? መጽሐፍ ቅዱስ ነው ራሱ ማለት። ይህን በጣም ይሄ ትልቅ የሚባለው ሐሳብ እርሱ ነው ማለት ነው። ከምንም በላይ ሊሞገስ ሊመሰገን የሚገባ ሐሳብ ምን ሆነን ነው? እኔ እንጃ ኔትወርክ መሰለኝ እኔ ጋር ነው። ኦኬ በጣም አሪፍ ይሰማል። ድምጽ አሁን አለው? አዎ ይሰማል። በጣም አሪፍ። ስለዚህ ጥንት በብሉይ ኪዳን ሲመኩበት የነበረው የወንዶች ጾታ በሐዲስ ኪዳን እኛ ሴትን ያለ ሴት አስገኝተናል የሚሉት በብሉይ ኪዳን የነበሩት በሐዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ በድንግል ማርያም አማካኝነት ስለተገኘ ያለ ሴት ማለት ያለ ወንድ ወንድን እርሷ ስላስገኘች ደግሞ ምን ተባለ ማለት ነው? እኩል ሆን ማለት ነው። አሁን እኩል ሆን ማለት ማለት ነው ሴትን በወንዶች በኩል ተፈጥሮ ብቻ ነው። ተፈጥሮን የመነሻ ሐሳቤ ተፈጥሮን መቃወም አይቻልም ስለሆነ ተፈጥሮን ግን መቃወም ፍጹም ነውር ነው፣ አይቻልም። ተፈጥሮ ምንድን ነው ካል አሁን የነገርኳችሁ ተፈጥሮ ነው። ሴት የሴትነት ሕግ አላት፣
የሴትነት ስርዓት አላት፣ የሴትነት ጾታ አላት። ተፈጥሮ መቃወም ለምሳሌ እኔ በአደባባይ መቆም ነኝ ማለት በቃ እኔ እስከዛሬ ድረስ ሴቶች ስናረግዝ ኖረናል፣ ከዚህ በኋላ ደግሞ አንተ ባሌ አርግዝልኝ ብሎ ትእዛዝ እንደመስጠት ማለት ነው። እርግዝና በሴት የተሰጠ ነው። ሴት እኮ የራሷ ጾታ አላት። ወንድና ሴት የሚጋባበት ምስጢርም እኮ እንደዛ ነው አይደል? የሚጋባው የሴቷ ጾታ እኮ ከወንዱ የለም፣ የወንዱ ጾታ ከሴቷ የለም። ስለሌለ ይጋባሉ ማለት እኮ ነው አይደል? እንዴት ምስጢሩ እንደዛ ነው። ስለዚህ ይሄ አሁን የመጣው መጽሐፍ ቅዱስን ወደኋላ አሽቀንጥሮ ጥሎ እንጢጥ አለች ገብስ እኔ ባወጣሁት ነፍስ አለ ይባላል። ጎመን ገብስ የሚደርሰው መስከረም ላይ ነው። ጎመን ደግሞ ሐምሌ ነሐሴ ነው የሚደርሰው እና ሰኔም ጀምሮ ይደርሳል። እሱ ቡሩክ ነው እና ገብስ በጣም ስትዘር ስትቆላ በመስከረም ደርሳ እኔ ባወጣሁት ነፍስ እንጢጥ አለች ገብስ አለ ይባላል ጎመን። እና እያንዳንዱ ሰው እንዲሆን ያደረገው መጽሐፍ ቅዱስ ነው። መጽሐፍ ቅዱስን ወደኋላ ገንጥሎ ጥሎ አዲስ አስተሳሰብ ይዘን መጠናል ማለት መሰረት ሳይኖረኝ ቤት ሰራለሁ እንደማለት ስለሆነ ተገቢ ስርዓት አይደለም። ሴት የሚያምርባት የሴትነትን ጾታዋን እግዚአብሔር የፈቀደላትን ሕግና ስርዓት ይዛ ስትከተል ነው። ወንድም የሚያምርበት የወንድነቱን ነው። አሁን ላይ የምንሰማቸው በጣም አሳዛኝ ዜናዎች አሉ። በተለይ ይህን ንቅለ ተከላ ጾታን መቀየር፣ ወንድ ሆኖ ተፈጥሮ ሴት መሆንን መመኘት፣ ሴት ሆኖ ተፈጥሮ ወንድ መሆንን መመኘት፣ እርካታ ቢስ መሆን ማለት ሁሉን ነገር አድርጎ ገንዘብን ቆጥሮ ከሀገር ውጭም በሮ በፕሌንም ተጉዞ ብዙ ነገር ሞክሮ ሁሉም አላረከው ሲል ጾታ መቀየር ደግሞ ጀምሯል። ጾታውን ቀይሮ ማረካ ሲል ሚያለቅስ ሞልቷል። የሚያለቅስ ማለት እርካታ ቢስ የሆነ እንዲህ አይነት ነገር ተገቢ አይደለም። ተውት፣ ይቅርባችሁ። ምን ኃጢአት ብናለማምዳችሁ ምን ይሰራል? ቅድም ያልነውን እኮ አሁን እዚሁ የገባችሁ ገብቷችኋል። እሱ ተገቢ አይደለም። ስለዚህ ምን እንላለን? በተቻለን አቅምና መጠን እግዚአብሔር መስለን በተፈቀደልን አቅም መኖር የሐዋርያ ቅዱስ ጳውሎስን መልእክት ማንበብ የሌሎችንም ማንበብ ነው እንጂ እኛ ዝም ብሎ ሴት ወንድ መሆን ነኝ ተገቢ አይደለም። ሊሆን ወንድም ሴት መሆን ነኝ ተገቢ አይደለም። ሁሉም የየራሱን ጾታ አክብሮና ጠብቆ መያዝ ይጠይቃል። ከማንም መልመድ ነው ማለት ነው። እንደው ከዚህ ጋር አብረው ቢመልሱልና አንድ ያነሱት ሀሳብ ነበረና ኢቨን ኢፍ አይደለም በውጭ ሆኖ ለመግለጽ ያክል ነው እና ባልና ሚስት ሆነው እንኳን ያለሷ ፈቃድ ባሏ ከእሷ ጋር ከተገናኘ እየደፈራት ነው እና መክሰስ ትችላለች የሚል አይነት አስተሳሰብ እያወሩ ነበርና እንደው በባልና በሚስት መካከል መደፋፈር የሚለው ነገር እንደው የእሷ ፈቃድ የሚለውን ነገር እናስቀምጠዋለን፣ ግን በዚህ ልክ ነገሩን ሩድ አድርጎ ማስቀመጥ ልክ ነው ወይ? እስኪ እዚህ ጋር ሀሳብ ይስጥ። በነገራችን ላይ አሁን እኔ አንድ ነገር ምን ያሳዝናል ብትሉኝ፣ እኔ በዘመኔ ፍልሃተ ሜሮን የሚባልና የሊቀ ጳጳስ ቆብ እንዴት እንደሚሰራ አይቻል አውቅም። በዘመኔ ስኖር ፍልሃተ ሜሮን ማለት ሊቃነ ጳጳሳቱ ተሰብስበው በመንበረ ጸባዖት ወይም ደግሞ በፓትርያርኩ ግቢ ተሰብስበው ስርዓተ ጸሎት ካደረሱ በኋላ ሰው የሚታተምበት ከጥምቀት በኋላ የሚከብርበት ንዋየ ቅድሳት የሚከብሩበት፣ እንደገና ደግሞ በሌላ በኩል ምንድነው ይሄ አዲስ ቤተክርስቲያን ሰው ራሱ እኛ ሰው ክርስቲያን ለመሆናችን የምንታተምበት ማህተም እርሱ ቅባ ሜሮን ይባላል። ይህ ፍልሃት ሲደረግ ነው አይቼ አላውቅም። አይቼ ማውቅ የነበረ መጦ ነው በብልቅያት ሆኖ ሲከፋፈል ነበር ማውቅ እንጂ እሱን ሚዲያ ላይ አወጣሁት አይቼ ደንግጫለሁ። ምስጢር የሚባል ነገር ግን በቃ ቀረ ማለት ነው ብሎ ውስጥ ይሄ ማለት ነው። በአንጻሩ ደግሞ የሊቀ ጳጳስ ቆብ የት እንደሚሰራ ምን እንደሚሆን አይቼ አላውቅም። እኔ ሰለም ልብስ መሆኑ ለእኔ ጠፋኝ ማለት አይደለም፣ ግን የሆነ ክብር አለው ደንገጥ የሚያደርግ የአባቶቻችን አስኬማ። አሁን የሆነ ጊዜ ላይ ሚዲያ ላይ እያየው ነበረ እንዴት እንደሚሰሩት ውስጡ ምን እንደሚሞሉት በቃ ማለት ምስጢር የሚባል ነገር ጠፍቷል። ድሮ ላይ በቃ ቤተ መቅደስ ላይ ስለሚፈጸመው አገልግሎት በግብር መቅደስ የሚገቡት ብቻ ነበር የሚያውቁት። አሁን ላይ መቅደሱ ውስጥ ምን እንዳለ በመጋረጃ ተሸፍኖ የእግዚአብሔር ቅዱስ ሥጋና ክቡር ደም ሕያው የሆነ ለካህናት ብቻ የተሰጠ ምስጢር፣ ነገር ግን ሁሉ ደግሞ እነሱ የሰውቱን መስዋዕት የሚቀበለው መሆኑ ጌታ በመስቀል ላይ ያለ እኮ እነ ዮሐንስ እያዩት ነበረ። ሌላው ሰው ዓለም ግን አላየውም። ለምን ከተባለ ፀሐይ ጨልማለች፣ ከዋክብት ረግፈዋል፣ አለቶች ተሰነጣጥቀዋል። እንዲያ በነበረበት ጊዜ ስለሆነ አላዩትም። ለምንድነው የምስጢሩ ሲባል የመቅደሱን አገልግሎት ከካህን ውጭ ማወቅ እንደማይገባ፣ የመቅደሱን አገልግሎት ማለት የሚፈጸመውን ስርዓት መቅደሱ ከገባ ካህን ውጭ ማንም እንደፈለገ ምስጢር እንዲያወጣ የተፈቀደ አልነበረም። አሁን ግን ሚዲያውም ውስጥ ነው ሁሉም ነገር። ይሄ ምስጢር የሚባል ነገር የቤተ ክርስቲያን ለአባቶች የተሰጠ የሚባለው በመንጦላዕት የሚፈጸም ስርዓት አደባባይ ላይ እየወጣ በጣም ተቸግረናል። እና ምን ልል ፈልጌ ነው
ይኸውን ምንድነው የሚባለው? ይሄ ግንኙነት የሴት ወደ ወንድ የወንድ ወደ ሴት በተለይ በባልና ሚስት ጊዜ የሚደረገው ተራክቦ በጣም የከበረ ንጹሕ አብሶ በኩላሄ ብሎ ቅዱስ ጳውሎስ እንደተናገረ ጋብቻ ንጹሕ ነው ብሎ ነው የሚናገረው። ንጹሕ የሆነ በጣም እኔ ምን ብዬ ልግለጸው? ባልና ሚስት ራሳቸው እንኳን የማያወሩት ራሳቸው እንኳን የማይናበቡት ተመችቶሃል ተመችቶሻል የሚባል መናበብ እንኳን የሚያስፈልገው ጉዳይ አይደለም። ለምን ከተባለ ለዝሙት የተሰራ እኮ አይደለም፣ ለዘር ነው። በነገራችን ላይ እኛ ህሊናችን ጨልጠን ገኝተን አካሉን ለዝሙት ስለተጠቀምንበት ያሳፍረናል። ምሳሌ እንደ ማንኛውም አካል እኮ ነው። ከታች አንስቻውን ቁርጭምጭሚት፣ ባት፣ ከዛ ደግሞ ጭን፣ ከዛ እያልኩ ጠርቼ ከሱ ላይ ስደርስ መጥራት አልችልም። በሴትም ይሁን በወንድ ሀሳብ ለምን ይመስልሻል? ለምን ይመስላችኋል? እንደዛ ብዬ የማልጠራው ሀሳቡን ኦልሬዲ ለመራቢያነት ወይም ደግሞ እግዚአብሔርን የሚያመሰግን ትውልድ የሚወለድበት ከመሆኑ አውጠን የሆነ አንድ የኃጢአት መሆኑ ገብቶናል ማለት ነው። በቃ ያ ድርጊት ለልጅ መውለጃ ከፍቶት ከጾር ለመዳኛ ከመሆኑ አልፎ ለዝሙት እንዳደረግነው ተረድተነዋል ማለት ነው። እና ይህ ምስጢር ምንድን ነው ካላችሁኝ እያንዳንዳችን ቅጥነተ ህሊና የሚባለው የሚመረምር የሚያስብ የሚያስተውል የሚባል ህሊና ከብዙዎቻችን ልቡና አርቋል። ከዚህ አንጻር ቀደም ሲል ስገልጸው እንደነበረ የማያሳፍረው እንኳን የሚያሳፍረን ሆኖ ያየንበት ምስጢር ምንድን ነው? አጠቃቀሙን ስርዓተ ቢስ ስለሆን ነው። እና እንኳን ይቅርና በህግ ደረጃ አውጦ የሆነ ለክስ ማቅረብ ይቅርና ሚስት ለባል ሐሳቤ በጣም ግልጽ ነው። ያለ ፈቃዴ እኮ እንደዚህ ያደረከኝ ብላ እንኳን እንድትነግረው ያለ ፈቃዴ እኮ እንደዚህ ያደረግሽኝ ብሎ እንኳን እንዲነግራት የሚገባ አልነበረም። ዛሬ አይታችሁ ከሆነ ስርዓተ ዝሙት በቃ ራሱን የቻለ ትምህርት ቤት ሆኗል። እኔ ኮሌጅ ሊመሰርቱለት የሚመስሉ ግለሰቦች አሉ። መቼም ስልክ የማያመጣው የለም። እኛ እየመረጥን ማየት ካልቻልን በቀር የማያከፋፍለው ፋብሪካ የለም። ዝሙቱን ያከፋፍላል፣ ስርቆቱን ያከፋፍላል፣ አስመሳይነትን፣ ውሸትን ያከፋፍላል። የማያከፋፍለው ነገር የለም። እና እናያለን። አልፈን ስንሄድ ዝም ብለን ለመታዘብም እየገረመን ዝም ብለን እናያለን። ዓለም የት ላይ ደርሷል? መቼስ የደረሳችሁበትን ካላወቅን ተከትለን ለመመለስ እንቸገር የለ። ድምፅ እኔ ጋ ብቻ ነው የቆመው። ይሰማችኋል እያወሩ ያሉት? እኔ ጋ ምንም ድምፅ እየሰማሁ አይደለም። ተቋርጧል። ድምፅ አይሰማም፣ እየሰማን አይደለም። ኔትወርካቸው ነው መሰለኝ። ድጋሚ ኢንቫይት ላድርጋቸው። ኔትወርክ ነው መሰለኝ። በለኒ ኦኬ፣ አሁን አለው። አዎ አስቸጋሪ ያላችሁ ሰዎች ላኩልን። አለው አሁን
አዎ አንቺ አዎ ካልሽ ከሆነ ሰከንድ በኋላ ነው ለእኔ የሚደርሰኝ። ያ ማለት የእኔም እየቆየ ነው የሚደርስ ማለት ነው አይደል? አይ አሁን እየሰማን ነው በደንብ። በጣም አሪፍ ከሆነ ወደ ነበርንበት እንመለስና ለእንደዚህ ለዝሙት ለክፋት የሆነ በቃ ይሄ ምድራዊ ዓለምን ልናጣጥምበት የተሰራ አካል ሳይሆን አካላችን የተሰራው ዘር ልንተካበት ነው። የሰው ልጅ ወደ ምድር የመጣው ለሁለት ነገር ብቻ ነው። ይህን በደንብ ያዙ። ለሁለት ነገር ብቻ ጽፋችሁ ያዙት። መጽሐፍ ላይ አይደለም፣ ደብተር ላይ አይደለም። ጽፋችሁ መያዝ ያለባችሁ አይምሯችሁ ላይ ነው። በእንተ ማርያም እንላለን። በኋላ ወረቡን አነሳላችኋለሁ። አሁን ግን ትምህርቱን ስሙ። ስለዚህ ምን ፈልግ እኔ ለምን መጣሁ ብላችሁ የመጣችሁበትን ዓላማ ማወቅ ይጠይቃል። የመጣ ነው እግዚአብሔርን ለማመስገንና ዘር ለመተካት ነው። የሰው ልጅ ዓላማ ሁለት ነው። ዲያብሎስ ይዞት የወረደውን መልአክ ለማከል ዘር እንተካለን። በዲያብሎስ ቦታ ቁመን ለማመስገን እንማራለን፣ እናመሰግናለን። ስለዚህ እኔ እምላችኋለሁ እግዚአብሔር በሚያውቅ እግዚአብሔር ለማመስገንና ዘር ለመተካት የመጣን እንጂ በቃ ይሄ መነገዱ ኃጢአት አይደለም፣ ግን እግረ መንገድ ነው። ቀዳሚው እግዚአብሔር ማመስገን ነው። አሁን ልብ በሉ፣ ነግደን ያላለፈልን ምጅምር እግዚአብሔርን አመስግነን ስላልነገድን ነው። ነግጄ አመሰግናለሁ አትበሉ፣ አመስግናችሁ ነግዱ እንጂ። ስለዚህ ዘር ተክተን በዘር መተካት ውስጥ ፍላጎታችን እናሟላለን በሉ እንጂ በዝሙት በፍላጎት ውስጥ ልጅ እንተካለን ብላችሁ አትስቡ። ያም ልጅ ነው የማይባረክ የሆነው ለዛ ነው። እያሰብን የምንሰራው መልካም ልጅ ለመውለድ ሳይሆን ጊዜያዊ የዝሙት ስርዓትን ለመፈጸም ስለሆነ ከዚያ የራቀ ንጹሕ አስተዋይ ሕሊና ይጠይቃል። እንዲያ ካልሆን ግን ፍጻሜያችን ሊያምር አይችልም። ሐሳቡ እንደዛ ነው። ስለዚህ ይሄ እንዲህ ቢያደርግሽ ክሰሽው፣ እንዲህ ቢያደርጋት ክሰት። በነገራችን ላይ ፈቃዱን አትከልክለው ይላል እኮ መጽሐፍ። ፈቃዱን አትከልክለው እርሱም ፈቃዷን አይከልክላት ይላል። ለጸሎት ተስማምተው ካልሆነ በቀር ይላል እኮ እሱ በሱ ላይ ምንም አይነት መብት የለውም። እንኳን ሊከሳት እንዲያደረግሽኝ ብሎ መብት የለህም እኮ ነው የሚባለው። መጽሐፍ እንደዛ ነው የሚለው። አንቺም መብት የለሽም ነው የሚለው። መብት እኮ የላትም። ትከስ ዘንድ መብት የሰጣት ማን ነው? የለውም አይደል? እየተሰማ መጣሁ። እስኪ ከቻላችሁ ቲክታክ ሳይን እና ፍላወርስ እንዲስተካከል ኔትወርካችሁ። ስለዚህ ምንድነው ዋናው በደንብ አስምራችሁ እንድትይዙልኝ የምፈልገው ባል እንዴ፣ በነገራችን ላይ ማንን ነው የሚከሰው? አሁን እኔ እግሬና እግሬ ቢጠላለፍ አንድ እግሬ ሌላኛውን እግሬ ሊከስ ሂዶ ፍርድ ቤት ይቆማል? በራሱ እኮ ቅውም አይደለም ማለት የራሱ የሆነ ህልውና የለውም እኮ እግሬ እኮ እግሬ የተባለ ከኔ ጋር ተቀጥሎ ነው። ከተቆረጠማ የሆነ ቁራጭ ስጋ ነው የሚባለው። ሚስት የተባለች እኮ ከባል ጋር ሁና ነው። ባል የተባለ ከሚስት ጋር ስለሆነ ነው። ሚስት በራሷ ላይ ስልጣን የላትም፣ ባልም በራሱ ላይ ስልጣን የለውም። አንዱ የአንዱን ፈቃድ ይፈጽም ዘንድ ሃይማኖታዊ ግዴታ አለበት። እሱ ስለሷ እሷም ስለሱ ይኖራሉ። ባልና ሚስት እኮ ነው የሚለው ቅዱስ ጳውሎስ። ለጸሎት ካልሆነ በቀር አይለያዩ። እሱም በሱ ላይ ስልጣን የለውም፣ እሷም በራሷ ላይ ስልጣን የላትም እኮ ነው የሚል። እንኳን የመክሰስ የማገድ ስልጣን የላትም ብሎ የሚናገረው መጽሐፍ ነው። ይህን መጽሐፍ በደንብ መያዝ፣ ማጥናት፣ መረዳትና ማወቅ የሚጠይቅ ጉዳይ ነው እንጂ አሁን ሰዎች እንደሚሉት መብትሽ ነው ክሰሹ፣ መብትህ ነው ክሰሳት የሚባል ግን ፍጹም እንደዛ የሚባል አስተምህሮ የለም ማለት ነው። ግልጽ ነው አይደል ሀሳቤ? ግልጽ ነው። በጣም መልካም። ስለዚህ ወረብ አነሳና ሰዓት ደርሷል፣ ልወጣ ነው። ሰዓቴን ጨርሻለሁ። ምንድን ነበር ብዬ የነበረው? ወረብ ያነሳሁት ወረብ ጠፋብኝ። ሜሪ እስኪ ታስታውሱ? እኔ ገዝ ብዙ በለኒ መሃርኩ ከመሰለኝ ስጥልን። ዘሩ እንግዲህ ካልጠፋን እናነሳለን ማለት ነው። በለኒ መሃርኩከ
በለኒ በለኒ መርኩከ በመሃርያ እስመ አልቦ ዘእንበሌከ እርቃለ መድኃኔዓለም ነው የሚለው። ምን ማለት ነው? በለኒ መሃርኩከ በእንተ ማርያም፣ ስለ እናትህ ቅድስት ድንግል ማርያም ብለህ ምሬሃለሁ በለኝ ይልና እስመ አልቦ ዘእንበሌከ ዘእምሄር ቃለ መድኃኔዓለም፣ ያላንተ የሚምር እውነተኛ መሐሪ ቸር አባት የለምና ጌታ ሆይ አንተ እባክህ ምሬሃለሁ በለኝ ስለ ድንግል ማርያም የሚል የቅዱስ ያሬድ ወረብ ዝማሬ ነው ማለት ነውና ትርጉሙ እንደዛ ነው። የዜማ እንኳን ባለሙያ አይደለሁም። ሳንጎራጉር ከሰማችሁኝ አይቀር መልስልን ሲባል ለመመለስ ያክል ብቻ ነው፣ ለመታዘዝ ነው እንጂ ሙያ አይደለም፣ ያልደከምኩበት ነውና አምላከ ቅዱሳን ሁላችን በቸርነቱ ይጠብቀን። ሌላ ጥያቄ ካለ በሌላ ሰዓት እንመለሳለን። ለዛሬው ሰላም ክርስቶስ ይብዛላችሁ። አስቸኳይ ማይቀር ጥያቄ ካለ አንድ ጥያቄ ብቻ መቀበል እችላለሁ። እኔ ጋ ጨርሻለሁ። ሌላ ጊዜ በሰፊው እንወያያለን። ቃለ ሕይወት ያሰማልን።